አደይ አሁን ደግሞ ሌላ አባባል ላስብልሽ ነው። ነቅንቅ ነቅንቅ ነቅንቆ ቢነቀንቀው ተነቅናቂው ነቅንቅ ነቅንቅ ነቅንቆ ጣለው። ነቅንቅ ነቀነቀው ነቀናቂን ቢነቀንቀው ተነቅንቆ ነቀነቀው አይደለም። ነቅንቅ ነቅንቅ ነቅንቆ ቢነቀንቀው ተነቅናቂው ነቅንቅ ነቅንቅ ነቅንቆ ጣለው። ነቅንቅ ነቅንቅ ነቅንቆ ቢነቀንቀው ተነቅናቂ ነቅንቅ ነቅንቆ ጣለው። የስ ነይ እውነት እንችላለን። አመሰግናለሁ። እሺ የአደይ ድራማ ወዳጆች የታላችሁ ፍቅር እዚህ ጋር ደግሞ እንግዲህ አደይና ለሙዬ ማለት ነው የኔ ወዶች እንዴት አባታቸው እንደሚያምሩ እኛ እነሱ ተጣሉ ተፋቀሩ ወደቁ ተነሱ እንላለን እነሱ እዚህ ጋር ፏፈሽ እያሉ ነው ማለት ነው ምርጥ ሙዚቃ ከፍተው ሙዚቃ ስለሆነ ነው ያላስገባሁላችሁ ማለት ነው ሙዚቃ ክልክል ነው ታውቃላችሁ ዩቲዩብ ላይ ለዛ ነው ማለት ነው ውዶቼ እውነት እንዴት እንደሚያምሩ እዩዋቸው ማለት ነው የኔ እንቆች እንዴት እንደምወዳቸው ማለት ነው እና እንግዲህ እኛ እዚህ ጋር አበደች እንደዚህ ሆነች ራሷን ሰጠች እያለን እንጨናነቃለን እሷ እዚህ ጋር ፈታ እያለች ነው ማለት ነው ይመቻችሁ ይመቻችሁ የኛ እንቆች ማለት ነው ፍቅር ራሱ ከነሱ ጋራ ምን አይነት በነገራችን ላይ ፍቅር በተፈጥሮዋ ዝምተኛ ናት ከሚያብድ ሰው ጋር አብራ የምታብደው ማለት ነው ይለያል የዛሬ እውነት እንዴት እንደሚያማምሩ እዩዋቸው ማለት ነው ሶስቱም ቆነጃጅቶች እንዴት እንደሚያምሩ ስወዳቸው ለልዬ ሁሉን ነገር ስላስታወሰች በጣም ደስ ብሎኛል ግን አሁንም እንደባለፈው ቅዠት ነው ወይንስ ደግሞ የእውነት አስታውሳለች ለማስታወስ እየሞከረች ነው በባለፈው እንዳየኑ ከሆነ ሙከራ ላይ ናት የሙከራ ስርጭት ላይ ናት እንጂ አላስታወሰችም ነበር ከትናንት ወዳ የተለቀቀው ክፍል ላይ እንግዲህ አሁንም ቤኪ ብላው እየጠራችሁ ባለችበት ሰዓት ነበር ያለቀው አሁን ላይ ሙሉ ለሙሉ ወደ ራሷ ትመለሳለች ወይንስ ምንድነው አላቅም ሁሉ ነገር ህልምና ቅዠት ሆኖብኛል ማለት ነው እስቲ እንግዲህ ዛሬ በተለመደው ሰዓት ስለሚለቀቅ ሁላችንም በጉጉት በፍቅር እንጠብቀዋለን ማለት ነው ምክንያቱም እኔም በቃ ምንድነው የሚፈጠረው የሚለው ነገር ለማወቅ የጓጓሁኝ ነው ዴቭና አደይስ ምን ተፈጠረ በመሃላቸው የሚለው ነገር እስኪ እናያለን የአደይ እናት ወደ አዲስ አበባ እንግዲህ ልትመጣ ነው ሰላም ውድ ተከበራችሁ ቻናሌ ተከታታዮች እንዴት ናችሁ ከኔ ጋር ሁሉ ሰላም ነው ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ተወዳጁ የአደይ ድራማ ዛሬ በተለመደው ሰዓት ይለቀቃል አዲስ የተፈጠረ ነገር የሆነ ነገር አለ እሱን ነገር እንግዲህ ሙሉ ቪዲዮን እስከመጨረሱ ድረስ በደንብ ታዩታላችሁ ማለት ነው በተለመደው ሰዓት ይለቀቃል በተለመደው ሰዓት ሲለቀቅ በጉጉት ሁላችንም የምናየው ይሆናል ያን አዲስ ነገርም እንግዲህ ምንድነው የሚለው ነገር ታዩታላችሁ ለልዬ መጨረሻ አካባቢ ላይ ቤኪ ብላ እየጠራችሁ ነበር እንግዲህ ሁለቱም ክፍል ያለቀበት ፓርት ላይ ቤኪ ብላ እየጠራችሁ ነበር አሁንም የሙከራ ስርጭት ላይ ናት ያለችው ልጅቷ ወይንስ ደግሞ ሙሉ ለሙሉ አስታወሰች አላቅም እንግዲህ ምን ይሆናል በተለይ አሁን ላይ በጣም እያስጨነቀኝ ያለው ቤተሰቦቼ ለሙዬ እንደምታስታውስ ሙሉ ለሙሉ ግልጽ ነው ምክንያቱም አሁን ላይ ህክምና እየተደረገላት ስለሆነ ታስታውሳለች ግን ከሷ ውጪ የአደይና የዴቭ የፍቅራቸው ሁኔታ ቤተሰቦቼ በጣም አሳሳቢ ደረጃ ላይ ደርሷል እሱም ከወንድ ጋር ሲያያት ሰላም ላላት ወንድ ሁላ አብሯት ቆሞ ላየው ወንድ ሁላ እጁን እየሰነዘረ ደክሞታል ማለት ነው እና በትዳር ውስጥ መተማመን መዋደድ መተሳሰብ የሚለው ነገር ከሌለ በፍቅር ውስጥ ያልዘለቀ መተማመን በፍቅረኛሞች እያላችሁ ያልዘለቀ መተማመን ያልዘለቀ ይሄ አብሮነት ወይንም መዋደድ መፋቀሩ ብቻ በነገራችን ላይ ፍቅር ብቻውን ትዳርን አይመሰርትም ስለዚህ በጣም ይቀናል በጣም አያምናትም ማለት ትችላላችሁ በቃ ዴቭ ማለት ነው ስለዚህ ብዙዎቻችሁ በኮሜንት ላይ እንትን እያላችሁ ያላችሁት ገና ሳታገባት እንደዚህ መጨቃጨቅ ከጀመርክ ካገባሃት በኋላ ምን ልታደርጋት ነው ዴቭ እንደዚህ አይነት ሰው መሆን የለብህም እንደ በፊቱ ጸባይን አስተካክል እያላችሁት ነው ማለት ነው እኔም በዚህ ነገር ይደግፋለሁ ምክንያቱም ካሁኑ ጭቅጭቅ ነው በቃ የት ነሽ የት ገባሽ ተወጣሽ እያለ በጣም ነው የሚጨቃጨቀውና ይሄ ነገር ደግሞ ትዳር ውስጥ ከገባ በኋላ ልክ እንደ ጽናትና እንደ ኪራ ስለሚሆንባቸው ተረጋግተው ነገሩን ቢያስቡ ታሪፍ ነው ብዬ አስባለሁ ብቻ ግን ቢጋቡ በጣም ደስ ይለኛል ቶሎ ካልተጋቡ አሁንም ገና ሌላ ችግር ዴቭ ብርሃን የአደይ እህት እንደምታፈቅረው ካወቀ ነገሩ እንደውም ወዳልታሰበ ሁኔታ ይሄዳል ብዬ ነው የማስበው ምክንያቱም ሁለት እህት አማቾችን በፍቅር አስይዞ ማንኛውን እንደሚመርጥ ራሱ ግራ ያጋባል በእርግጥ ዴቭ አደይን እንደሚመርጥ ግልጽ ነው ቢሆንም ግን ደግሞ እስኪ ምን እንደሚፈጠር እናያለን አበበም እንግዲህ ፍቅረኛውን ይዞ ወደ አሜሪካን ሀገር ሊመለስ ነው እሷ ግን ሀገሬን ትቼ ወዴትም አልሄድም እያለች ነው ግን ገዳዮቹን ለማምለጥ ወይ መሸሽ ስለሚፈልግ ወደ መጣበት ሀገር ወደ አሜሪካ ሊመለስ ነው
ቤዛ ደግሞ እዚህ ጋር እውነት ለመናገር እንደዚህ አፈር ስለበላሽ በጣም ደስ ብሎኛል። እኔ ለሰው ልጅ መጥፎ ነገር አላስብም፣ ግን ቤዛ ሲያንሳት ነው ቤተሰቦች ምንም የማታውቀውን ለሙዬን እንደዚህ አርጋ አሰቃይታታለች ማለት ነው። እና ዶክተሩም አሁን ላይ በእነሱ ምክንያት ራሱ በቃ በዚች በቤዛ ምክንያት ዶክተሩ የማይወጣው ነገር ውስጥ ገብቷል። ፖሊስ ጣቢያም እንግዲህ ስሙ የሆስፒታሉ ስም እንዲበላሽም አልፈለገም። እስቲ እንግዲህ ምን እንደሚፈጠር እናያለን። ዛሬ በተለመደው ሰዓት ይለቀቃል። በጉጉት እንጠብቃለን። የአደይ ድራማ ወዳጆች፣ አድናቂዎች ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉት።